ፊልሙ የዓለማችን አስደናቂ ከሆኑ ድንቆች አንዱ በሆነው በታላቁ የቻይና ግንብ ዙሪያ ያጠነጥናል። ግንቡ ከ9000 ኪሎ ሜትር በላይ የተዘረጋ ሲሆን ለመገንባትም 1700 ዓመታት ፈጅቶበታል። ግንቡ በውስጡ የሰፈሩትን ስልጣኔዎች ከተለያዩ ከሚታወቁና ከማይታወቁ አደጋዎች እንደሚጠብቅም ይነገራል። ፊልሙ የሚከፈተውም አውሮፓውያን ቅጥረኞች ዊሊያም ጋሪንና ፔሮ ቶቫር ከሌሎች ሰዎች ጋር በበረሃ ሲጓዙም ነው። በሚያሳዝን ሁኔታም ግዛታቸውን በመውረራቸው ምክንያት በአንዳንድ ወንበዴዎች እየተባረሩም ሲሆን በፍጥነት ዋሻ ውስጥ ይደበቃሉ። ዊሊያም እና ወታደሮቹ ጥቁር አስማታዊ ዱቄትን ፍለጋ ለ6 ወራት ያህል ቻይና ውስጥ ሲጓዙም ቆይተዋል። ይህ ዱቄት አየርን ወደ እሳት በመቀየር በአንድ ጊዜ ደርዘን የሚቆጠሩ ሰዎችን መግደል እንደሚችልም ይታመናል። ይህም የሁሉም ሰው ሕልም መሳሪያ ነው። ዊሊያም እና ቡድኑም ከ20 በላይ ሰዎችን አጥተዋል። ካርታ፣ ምግብና መድኃኒት በሌለበት ሁኔታ ቶቫር ተስፋ እየቆረጠም ነበር። ተልእኮውን ትተውም ወደ ቤታቸው እንዲመለሱ አጥብቆ ይጠይቃል። ነገር ግን ዊሊያም የጀመሩትን ለመጨረስ ቆርጦ ተነስቷል። የቀራቸውን ዕቃዎችንም ይፈትሹና የማያስፈልጋቸውን ነገር ሁሉ ከባድ ማግኔትን ጨምሮ ይጥላሉ። ሆኖም ዊሊያም ኮምፓስ ለመስራት ሊያገለግል ይችላል ብሎ በማሰብ እንዲይዘው ይነግረዋል። ከዛም በድንገት ቡድኑ እንግዳ ድምፆችን ይሰማልና በሚስጥራዊ ፍጥረት ይጠቃሉ። ብዙዎቹ ወታደሮችም ይሞታሉ። ነገር ግን ዊሊያም በጀግንነት ጭራቁን ገድሎ እጁን ይቆርጣል። በኋላ ላይ አንድ ሰው ሊለየው ይችላል ብሎ ተስፋ በማድረግ የተቆረጠውን እጅ ይዞ ለመሄድ ይወስናል። ጉዟቸውን ወደ ታላቁ ግንብ ሲቀጥሉ ከቡድኑ ዊሊያም እና ቶቫር ብቻ ይቀራሉ። ብዙም ሳይቆይ ከናምለስ ኦርደር ቻይናውያን ወታደሮች በተወረወሩ በርካታ ቀስቶች ይከበባሉ። ምርጫ ባለመኖሩ ሁለቱ አውሮፓውያን ወዲያውኑ እጃቸውን ይሰጣሉ። ወደ ውስጥም ሲወሰዱ የጭራቁን ክንድ ያሳያሉ። ይህንን ሲመለከቱ ወታደሮቹ ይደነቃሉና የበላይ አለቆቻቸውን ጄኔራል ሻኦን፣ ስትራቴጂስት ዋንግንና አዛዥ ሊንን ለማስጠንቀቅ ይሮጣል። ጄኔራል ሻኦ ጭራቁ ከ2 ቀናት በፊት በተራሮች ላይ እንዳጠቃቸው ሲያውቅ ይገረማል። ሁሉም ስላመጣጡ የሚያውቁም ይመስላል። ዊሊያምም የመጣበትን ምክንያት በመዋሸት ለመገበያየት እንደመጣ ነገር ግን እንዳጠቋቸውም ተናገረ። ሊንም አላመነችውም። ነገር ግን ስትራቴጂስት ዋንግ አዛዡ እስረኞቹን በሕይወት እንዲያቆዩም ይመክራል። ንግግራቸውም አንድ ወታደር በፍጥነት ሮጦ በመምጣት ብዙ ፍጥረታት ወደ ግንቡ ሲመጡ መታየቱን ሲገልጽ ይቋረጣል። ጊዜ ሳያባክን ጄኔራሉ ጦር ሰራዊቱን፣ እግረኛ ወታደሮችን፣ ቀስተኞችንና በሊን የሚመራውን ክሬን ኮርፖችን ይሰበስባል። ሁሉም ወደ ግንቡ አናት ይሄዳሉ። ዊሊያም እና ቶቫር አሁንም እንደታሰሩም ነበር። በመጨረሻም ጭራቁ በእርግጥም ታውታይ እንደሆነና ለሌላ 9 ቀናትም ጥቃት እንደማይጠብቁ የነበር ይገለጻል። ብዙም ሳይቆይ በሺዎች የሚቆጠሩ እነዚህ ጭራቆች ወደ ግንቡ መሮጥ ይጀምራሉና ይህም ወታደሮቹ እንዲያጠቁ ያስገድዳቸዋል። ሊንና ወታደሮቿ ከገመድ ላይ ተንጠልጥለው ወደ ውጊያው ሜዳ ይወርዳሉ። ሌሎች ወታደሮች ደግሞ የሚነድ ድንጋዮችንና ቀስቶችን ወደ ፍጥረቶቹ አቅጣጫ ይወነጭፋሉ። ይህ በእንዲህ እንዳለ ዊሊያም እና ቶቫር ደም አፋሳሹን ውጊያ እየተመለከቱ ለሕይወታቸው መጨነቅ ይጀምራሉ። ለእርዳታም ሲጮኹ ሌላ አውሮፓዊ ባላርድ በመካከላቸው ያስተውላሉ። ብዙም ሳይቆይ ንግሥት ጭራቋ ራሷን ገለጠችና ጄኔራል ሻኦ ሰራዊቱን እንዲያጠቋት አዘዘ። ሆኖም ግን ሁሉንም ጥቃቶች በቀላሉ ትሽራለች እና ተገዦቿን ግድግዳዎቹን እንዲወጡ ታዛለች። ምላሽ ለመስጠት ጄኔራል ሻኦ ሰዎችን ወደ ቅርብ ውጊያ እንዲገቡም ይመራል። ከዛም አንድ ጭራቅ ወደ ላይም ይደርሳልና በእጁ የያዘውን ማንኛውንም ሰው ማጥፋት ይጀምራል። በግርግሩ መካከልም ዊሊያም እና ቶቫር ባላርድን እንዲፈታቸው ያሳምኑታል። ከዚያ በኋላ ንግሥቲቱ ጥቃቱን አቋርጣ እስክትሸሽ ድረስ ግድግዳው ላይ ያለውን ፍጥረትና ከታች ያሉትን ጥቂት ተጨማሪዎችን በብቃት ይገድላሉ። ይህ ዊሊያም እና ቶቫርን የጄኔራል ሻኦን ክብር እንዲያገኙ ያደርጋልና እስረኞች ከመሆን ይልቅ እንደ እንግዳ እንዲቆዩ ይፈቅድላቸዋል። ሆኖም ሻኦ ጭራቆቹ እንደተሻሻሉ እና የበለጠ ኃይለኛና ብልህ እንደሆኑም ይገልጻል። በሚቀጥለው ትዕይንት ዊሊያም እና ቶቫር በመጨረሻ ከባላርድ ጋር ይነጋገራሉናም ከ25 ዓመታት በፊት ጥቁር ዱቄት ፍለጋ ወደ ቻይና እንደመጣም ይገለጻል። ሆኖም ከተያዘ በኋላ እንግሊዝኛና ላቲን እንዲያስተምር በነጻነት ምትክ ከቻይናውያን ጋር ስምምነት እንደተፈራረመም ይነግራቸዋል። በሌሊትም ዊሊያም እና ቶቫር በናምለስ ኦርደር ለድፍረታቸውና ለጀግንነታቸው ይከበራሉ። እዚያም ዊሊያም የቀስት ውርወራ ችሎታውን በክፍሉ ውስጥ ያሉትን ሁሉ ለማስደሰት ያሳያል። ከሊንም ጋር ይተዋወቃሉ እና ሁለቱም ተመሳሳይ እንደሆኑ ይናገራል። ምክንያቱም ሁለቱም ገና በልጅነታቸው ነው ወደ ጦር ሰራዊት እንደተላኩም ይናገራል። ሆኖም ሊን በተለየ መንገድ ታስባለችና ገመድ ላይ ተንጠልጥላ እንዴት እንደምትዋጋ ለማሳየት ትወስደዋለች። ስለ እምነትም ትነግረዋለችና በዚህ ጦር ውስጥ ከምግብና ከገንዘብ በላይ እንደሚዋጉም ትገልጻለች።
ለትልቅ ነገር ሕይወታቸውን እንደሚሰጡና ሁልጊዜም በሁሉም መንገዶች እርስ በእርሳቸው መተማመን እንዳላቸውም ትነግረዋለች። ከዚያም ዊልያምን እንዲዘል ትጠይቀዋለች፣ ነገር ግን እሷን ሙሉ በሙሉ አላመናትምና በዚህም ተመሳሳይ እንዳልሆኑ ያረጋግጣል። በዚያው ምሽት ባላርድ ከዊልያምና ቶቫር ጋር በድብቅ ተገናኝቶ ከስትራቴጂስት ዋንግ አቅርቦት የተሰረቀውን ጥቁር ዱቄት ቅንጭብጭብ ያሳያቸዋል። ታኦታይ በቅርቡ ለውጊያ እንደሚመለስና ለማምለጥ ትክክለኛው ጊዜ እንደሚሆንም ይነግራቸዋል። ከዛም ስላመጡት መግነጢሳዊ ድንጋይ ዊልያምና ቶቫር ከዋንግ ጋር ይነጋገራሉ። ሰውየውም ስለ ሳይንስ ብዙ ያውቃልና እንግዳው ድንጋይ ታኦታይን ለመዋጋት ሊረዳቸው ይችላል ብሎም ያምናል። ከዚያ በኋላ ዋንግ ስለ ታኦታይ አፈ ታሪክ ይነግራቸዋል። ከ200 ምዕተ ዓመታት በፊት በስግብግብነት የተበላ ንጉሠ ነገሥት እንደነበረም ይናገራል። በሺዎች የሚቆጠሩ ሰዎችን አታሏልና አካባቢውንም አስፈራርቶ ነበር፣ አንድ ቀን አደጋው እስኪከሰት ድረስ። ሰማያትም በጎው ተራራ ላይ የወደቀ ሜቴር ልከዋልና ይህም ሰማዩን አረንጓዴ አድርጎት ታኦታይን ለቀቀ። ከዚያን ጊዜ ጀምሮ እነዚህ ጭራቆች በየ60 ዓመቱ የሰሜን ቻይናን ለመበከል ይነሳሉ። የሰው ልጅ ስግብግብነት ቁጥጥር ሳይደረግበት ሲቀር ምን እንደሚሆንም ማስታወሻ ናቸው። ታኦታይ ሕይወት ያለውን ወይም የሞተውን ማንኛውንም ነገር ይበላሉና ለንግሥታቸው ምግብ ይወስዳሉ። በሚያቀርቡት ምግብ ደግሞ እሷ መባዛት ትችላለች። ዋና ከተማውና 2 ሚሊዮን ሕዝቦቿ 400 ኪሎ ሜትር ብቻ ይርቃሉና ታኦታይ ያን ያህል ምግብ ማግኘት ከቻሉ የዓለም ጥግ ሁሉ ደህና እንደማይሆንም ነገራቸው። የናምለስ ወርደር ታኦታይን ለማደንም እንደሞከሩ፣ ነገር ግን ሁልጊዜ ያለምንም ምልክት እንደሚጠፉም ጨምሮ። ብዙም ሳይቆይ አንድ ታኦታይ እንደገና ግድግዳው አቅራቢያ ያሉትን ወታደሮች ያጠቃል። በዚህ ውጊያ ጄኔራል ሻው ከባድ ቁስል ደርሶበትም ይሞታል። ከመሞቱ በፊትም ሊንን የናምለስ ወርደር አዛዥ ያደርጋታል። በኋላ ላይ ጄኔራል ሊን ከዋና ከተማው ከቢያንሊያንግ የ900 ዓመት ዕድሜ ያለው ሪፖርት ይቀበላል። መግነጢሳዊ ድንጋዮችን ታኦታይን ለመከላከል እንደ መንገድ ስለመጠቀምም የሚገልጽ ነበር። ማግኔቱ ጭራቆቹን ደንቆሮ ያደርጋቸዋልና ከንግሥቲቱ ምልክቶችን መቀበል አይችሉም። ይህም እንቅስቃሴ አልባ ያደርጋቸዋል ተብሎ ይታመናል። ይህንን ጽንሰ ሐሳብ ለመፈተሽም ዊልያም አንዱን ጭራቅ በማደንዘዝ እንዲይዙት ይመክራል። በማግስቱ ጠዋት ወታደሮቹ በወፍራም ጭጋግ ውስጥ ለሌላ የታኦታይ ውጊያ ይሰበሰባሉ። ለማምለጥ ያቀዱ ቢሆንም ዊልያም ሊንን በውጊያው ለመርዳት ይወስናል። በዚህም ምክንያት ባላርድ ከኋላው እንዲተውት ይመክራል፣ ነገር ግን ቶቫር ጓደኛውን ለመተው ፈቃደኛ አይደለም። ይህ በእንዲህ እንዳለ ወታደሮቹ ከግድግዳው ላይ ጭራቅ መያዝ አልቻሉም። ስለዚህ ዊልያም በሰንሰለቱ ላይ ለመውረድ ይወስናል። አንዱን ለመያዝም ይሳካለታል፣ ነገር ግን እሱ ሳያውቅ ሌላ ጭራቅ በአቅራቢያው ይመጣል። እንደ ዕድል ሆኖ ቶቫር በትክክለኛው ጊዜ ደርሶም ያድነዋል። ብዙም ሳይቆይ ሁለቱ ጥቃት ይደርስባቸዋል፣ ነገር ግን ሊን በጥቁር ዱቄት የተሰሩ ሮኬቶችን ትጠቀማለች። ይህም አንዳንድ ጭራቆች እንዲፈነዱ ያደርጋል። በዚህም ምክንያት አውሮፓውያኑ ይድናሉ እና ተልእኮውም የተሳካ ይሆናል። ዊልያምም ካገገመ በኋላ ሊን በጥቁር ዱቄት ጉዳይ ላይ ከእሱ ጋር ትወያያለች። ይህንንም የግድግዳው በጥብቅ የተጠበቀ ምስጢር በማለት ትጠራዋለች። በአጥፊነቱ ምክንያትም መቼም ጥቅም ላይ መዋል የሌለበት አስከፊ መሳሪያ እንደሆነም ትናገራለች። ከዚያም የሰዎች ስግብግብነት የታኦታይ ከሚለው ብዙም የተለየ እንዳልሆነም ትናገራለች። በኋላ ወታደሮቹ የማግኔት ንድፈ ሐሳብን ይሞክራሉ፣ እናም ጭራቁን ለማደንቆር ሊያገለግል እንደሚችል ይረጋገጣል። ከዚያም አንድ ሌተናንት እንደ ንጉሠ ነገሥቱ ትእዛዝ መሠረት አውሬውን ወደ ንጉሠ ነገሥቱ ለመውሰድ ይወስናል። ይህ በእንዲህ እንዳለ ዊልያም ቶቫርን ለማመስገን ይሄዳል፣ ነገር ግን ቶቫር ጥቁር ዱቄት ለመስረቅ ያቀዱትን ግባቸውን ወደ ጎን በመተው ይወቅሰዋል። ሌባ፣ ውሸታምና ገዳይ እንደሆነም ያስታውሰዋል። የእውነት ሰው መሆን እንደማይችልም ይነግረዋል። በሚቀጥለው ትዕይንት ወታደሮቹ በግድግዳው ግርጌ አቅራቢያ እንቅስቃሴ ያገኛሉ። ለማጣራት ሲሯሯጡ ጭራቆቹ የፈጠሩትን ትልቅ ቀዳዳም ያገኛሉ። አሁን ወደ ዋና ከተማው እየሄዱም ነበር። ይህ በእንዲህ እንዳለ ቶቫር እና ባላርድ ግድግዳዎች ውስጥ ተደብቆ የነበረውን ጥቁር ዱቄት ያገኛሉ። ወታደሮቹ ሥራ በዝቶባቸው እያለም አብዛኛው ዱቄት ወደ ተቀመጠበት ክፍል በር ለመግባት የተወሰነውን ይጠቀማሉ። ግርግሩም የዊልያምን ትኩረት ይስባልና ሁለቱ ዱቄቱን እየሰረቁ ያገኛቸዋል። እንዲያቆሙም ያሳስባቸዋል፣ ነገር ግን እምቢ ይላሉና እሱን መተውት ይሸሻሉ። በሌላ በኩል ሊን ንጉሠ ነገሥቱን ለመከላከል በፊኛዎች ወደ ቢያንሊያንግ ለመሄድ ትወስናለች። ሆኖም ጉዞአቸውን ከመጀመራቸው በፊት ስለ ቶቫርና ባላርድ ክህደት ትሰማለች። ተናዳም ዊልያምን ከሁለቱ ጋር በመተባበር ትከሰዋለችና ጄኔራል ባትሆን ኖሮ ራሷ ትገድለው እንደነበረ ትናገራለች።
ሆኖም መላውን ነገር የመሰከረ አንድ ወጣት ወታደር ወደፊት ቀርቦ ዊሊያም በእርግጥም ሁለቱን ዱቄቱን እንዳይወስዱ ለመከላከል እንደሞከረም ነገራት። ቢሆንም ሊን ወታደሮቿን ይዛ ወደ ዋና ከተማዋ ከመሄዷ በፊት ዊሊያምን ታስራለች። እንዲሁም በቶቫርና ባላርድ ላይ ፈረሰኞችን ትልካለች። ይህ በእንዲህ እንዳለ ሁለቱ በበረሃ ውስጥ እየሄዱ ሳለ ባላርድ ቶቫርን ከድቶት በምድረ በዳ ብቻውን ይተዋል። አንዱ በአንድ ወታደሮቹ በሞቃት አየር ፊኛዎችም ወደ ከተማው ይሄዳሉ። ዊሊያምም ይፈታልና ወደ አገሩ ተመልሶ ስለሚመጣው አደጋ እንዲያስጠነቅቅ ይነገረዋል። ሆኖም ግን ለመሄድ እምቢ ይላልና ጭራቆቹን ለመዋጋት ይወስናል። እናም ዓለምን ለማዳን ብቸኛው መንገድ ንግሥቲቱን መግደል እንደሆነ ሲያውቅ ፊኛ ላይ ወጥቶ ወደ ዋና ከተማው ይሄዳል። በሌላ ስፍራ ደግሞ ባላርድ በወንበዴዎች ተይዞ ታግቷል። በሌሊት ዕቃዎቹን ሲያጣሩም በድንገት ጥቁር ዱቄቱን ያቀጣጥሉታል። በሚያሳዝን ሁኔታም ዱቄቱ ወዲያውኑ ይፈነዳልና ሁሉንም ሰው በቦታው ይገድላል። ይህ በእንዲህ እንዳለ ቶቫር በሊን በተላኩት ፈረሰኞች ይያዛል። ከዛም በዋና ከተማው በጭራቁ ሙከራ ሲያደርግ ወጣቱ የዋህ ንጉሠ ነገሥት መግነጢሳዊ ድንጋዩን ለአንድ ሰከንድ ያስወግዳል። ይህም ታውታይ እንዲነቃ ያደርገዋል። ሁኔታውንም በመጨረሻ ይቆጣጠራል። ነገር ግን በዚያ ጊዜ በጣም ረፍዶ ነበር። ምክንያቱም ፍጡሩ በሺዎች የሚቆጠሩ ታውታይን ወደ ስፍራው አስቀድሞ ጠርቶ ነበር። በአጭር ጊዜ ውስጥም አብዛኛው ከተማ በገዳይ አውሬዎች ይወድማል። ሊንና ቡድኗም በከተማው ላይ ታውታይን ለመዋጋት ሞቃት አየር ፊኛዎችን ይጠቀማሉ። ነገር ግን ፊኛዎቹ በእሳት መያያዝ ይጀምራሉ። ይህም አንዳንድ ወታደሮችን በቀጥታ ወደ ሞት ይልካል። ሊን ተመሳሳይ ዕጣ ፈንታ ሊደርስባት ሲል ዊሊያም በትክክለኛው ጊዜ ደርሶ ያድናታል። እንደገና ሲሰባሰቡ ንግሥቲቱ በሺዎች በሚቆጠሩ ታውታይ እንደተከበበችም ያስተውላሉ። በሚቀጥለው ትዕይንት ሊንና ሌሎች ንጉሠ ነገሥቱን ያገኙታልናም ንግሥቲቱን ለመግደል የታሰረውን ታውታይ የመጠቀም ዕቅድ ያቀርባሉ። ንጉሠ ነገሥቱም ይስማማልናም ወደ አውሬው እስር ቤቱ ይመራቸዋል። እዚያም ወታደሮቹ አውሬውን በፍንዳታ ያሸብርቃሉና ለንግሥቲቱ እንዲወስድ ሥጋ ይመግቡታል። ችግርን ለማስወገድ በከርሰ ምድር ቦይ ውስጥ ለመሽሎክም ይሞክራሉ። ነገር ግን አንድ ታውታይ በድንገት ብቅ ይላል። ጊዜ እያለቀም ሲሄድ አንድ ወጣት ተዋጊ ራሱን ይሰዋል። ይህም ሌሎች ተልእኮውን እንዲቀጥሉ ያስችላቸዋል። ዊሊያም፣ ሊንና ዋንግ ወደ ግንቡ ውስጥ ገብተው የታሰረውን ታውታይ በጥንቃቄ ይለቃሉ። ከሌሎች ጭራቆች ጋርም ሲቀላቀል ዊሊያምና ሊን ንግሥቲቱን ለማስወገድ ወደ ግንቡ ይወጣሉ። ዋንግ ደግሞ ከታች ይጠብቃል። ዊሊያምም ከላይ ጥሩ ኢላማ ያገኛልና ሮኬቶችን በንግሥቲቱ ላይ ይተኩሳል። ነገር ግን በትልቅና ወፍራም ቅርፊት ባላቸው አውሬዎች ትጠበቃለች። በመጨረሻ አውሬዎቹ ግንቡን በመውረር ማጥቃት ይጀምራሉ። ከታች ያለው ዋንግም ለሊን ማግኔቱን ይወረውርላታል። ወዲያውኑ ይወረራል። በጣም ጥቂት ጊዜ ሲቀረው ዊሊያም አንድ ሐሳብ ያገኛል። ማግኔቱ ፍጥረታትን የማይንቀሳቀሱ ስለሚያደርግ ንግሥቲቱን ለመለየት ሊጠቀምበትም ይፈልጋል። ስለዚህ ድንጋዩን ወደ እሷ ይጥለዋልና በተመሳሳይ ጊዜ ሊን ሮኬቱን ትወረውራለች። ዕቅዱም ይሠራልና ሮኬቱ በመጨረሻ የንግሥቲቱን ደህንነት ዘልቆ በመግባት ያፈነዳታልና ንግሥቲቱንም ያጠፋታል። በዚህ ምክንያት የቀሩት ታውታይ ይደርቃሉና በዚህም ጦርነቱ ያበቃል። ሁሉም ወደ ግንቡ ከተመለሱ በኋላም ሊን ወደ ክልላዊ ጄኔራልነት ታድጋለች። ይህ በእንዲህ እንዳለ ዊሊያም እንደ ሽልማት ብዙ ጥቁር ዱቄት ሊሰጠው ነበር። ሆኖም ግን ጓደኛውን ቶቫርን ማዳንን መረጠ። ከዛም ይስማማሉና ሊንን ከተሰናበቱ በኋላ ወደ ቤታቸው ይሄዳሉ። ወታደርም ለጥበቃ ይከተላቸዋል። የዛሬው ፊልም ዳሰሳችን ይህን ይመስል ነበር። ቪዲዮውን ላይክ ማድረግና ይህን ፊልም ምን ያህል እንደተደሰቱበት የሚገልጽ አስተያየት መስጠትም አይዘንጉ። በሚቀጥለው ቪዲዮ እንገናኛለን። እስከዚያው ደህና ሁኑ።